ልጅቷ እኮ በእኔ አትደራደርም። አና ማይሆን ነገር ነው። እሺ አጠረጥረንም እኮ እኔ ታመም ያለውን ያልኳት። ስለዚህ ምንም አጠረጥርም። ችግር የለውም እንዴ። በቃ ትንሽ ደቂቃ አስጠኝ መጣው። እሺ ትሩጪ ታመሽ የለ እንዴ? አሁን ደህና ነኝ ዚዚዬ። ባዩነውን እስከ መጨረሻው ድረስ የሚያሳክመኝን ሰው አግኝ። እውነት? ማን ነው አናዬ? የሚያሳክመኝ እኮ ዳጊ ነው። እንደዚህ አይነት ቀልድ አቀለች። እኔ ጓደኛሽ አታስቢልኝም? ማንስ ቢሆን ቢያሳክመኝ አይሻልም? ዘት በህንዬ፣ እኔ ካንቺ መታከም አይደለም ችግሬ። እኔ ግን ከሱ ጋር ችግር አለብኝ። በቃ አልፈልገውም። ይዙዬ ዳጊ እኮ እንደምታስበኝ ነው አይደለም። ነይ በቃ አሁን እንሂድ፣ እየጠበቀን ነው። አሁን ነው የምንሄደው? በቃ አዎ፣ አሁን ሄዳችሁ ማውራት አለባችሁ። ይዙዬ እደውልልሻለሁ። ሂዱ በቃ። ደሞ እንዳለ ጨምረ ግደላት። እሺ ለማስተኛት ትንሽ ብቻ። ልቤ ሰው ያምናል፣ ይወዳል፣ ይመስለዋል፣ ወዳጅ ይመስለዋል። ይሄ ልቤ ሰው እየበላችሁ ምን ጨምር? እንዴ ብሉ እንጂ አልጣፈጣችሁም እንዴ? በጣም ደስ የሚልና ጣፋጭ ራት ነው በእውነቱ። የኔ ሚስት ባለሙያነቷ ማይከር ተው እንደዚህ ያላችሁኝ እኔ አልቻለሁ። ደሞ ባለሙያነቴ እንደቀፋብኝ። እንዴትም ብትሰሩ አንቺ ምግብ ወደር የለው። ዛሬ ደግሞ ባልና ሚስት አልተቻላችሁም። እኛን ጠርታችሁ ትንሽ መደናነቅ አይከብድም? በዚህ አጋጣሚ እንኳን ያርንካት እንጂ እውነት ነው። አመሰግናለሁ ጓደኛዬ። እኔማ ሰው ባለበት ማድነቅ እንደ ሀሜት ይቆጠራል ብዬ ነው። ከመች ጀምሮ ነው ደግሞ እንደዚህ ባለቅኔ ሆንሽው? ጊዜው እንኳን ባለቅኔ ብዙ ነገር አያደርግም። የኔ ፍቅር ለምን ለዚህ ጣፋጭ ጊዜ ጣፋጭ ነገር አንጠጣም? ሁሌም በዚህ ሐሳብ ተስማሚ ነኝ እኔ። መጣው አቤት። ፒዛ ትእዛዝ ነበርሽ? የኔ ፍቅር ፒዛ አዛል እንዴ? አላዘዝኩም የኔ ፍቅር። አይ ይቅርታ ተሳስተሃል። እኛ አላዘዝንም። ይሄ 6 ቁጥር አይደል እንዴ? ብዙ ትእዛዝ ስለሌለብኝ ብትቀበይኝ። ቴንክ ዩ። ሄሎ አለቃ፣ ፒዛውን አድርሼላችኋለሁ። እዚሁ ነኝ አለቃ፣ ከላይኛው ፍሎር። right thing in the right time። ለምኑ ነው ወዳጄ? እንደኔ ፒዛ አድናቂ ሆንክ እንዴ? እንደውም ለምን በጨዋታ እናደርገው? ይቻላል። ደስቶ ፊንገር እና ታዲያ ምንድን ነው ቅጣቱ የሚሆነው? የደረሰው ሰው ወይ ለራሱ ይጎርሳል ወይ ለፈለገው ሰው ያጎርሳል። ናይስ ጌም። ሳይቀዘቅዝ እንጀምራ። ጣፋጩን ፒዛ አድርሼላችኋለሁ አለቃ። ጥሩ ስራ ነው። ከዚያ አካባቢ እንዳጠፋ። ታዛዥ ነኝ አለቃ። ዛሬማ ሰፈሯ ድረስ ሄጄ ነው ይቅርታ ማለት። ኤቢ ያቺ ልጅ ግን ብትቀርብ ነው የሚሻለው። ከዚህ በኋላ ተሳስተ ስለሷ አንዲትም ክፉ ነገር እንድትናገር አልፈልግም። ትጣላለህ። ከብዙ ወንድ ጋር እንደምትታይ ታውቃለህ አይደል? እስቲ ሞኛ አፍቃሪያቱ፣ እስቲ አንዳንዴም ተጠራጥር። በቃ ይበቃል። አላበዛውም እንዴ? እዚህ መሆኔን ደግሞ ማን ነገረ? የትም ቢሆን ፈልጌ እንደማላጣሽ ጠንቀሽ ታውቂያለሽ። ኤቢ የማይፈልግህን ሰው መፈለግ ትርፉ ድካም ነው። ቆይ ያለ ምክንያት ሰውን ገፍቶ መሄድን ምን አመጣው? አይ ኤቢ እኔ ስፈልግህ መች ፈለግከኝና ነው አሁን ያንተ ሳልፈልግህ ስቀር የምትፈልገኝ?
ጓደኛዬ ነበር ያታለለኝ። በቃ ይቅርታ። ቆይ ፍቅርን ለምን የቃቃ ጨዋታ ታደርገዋለህ? እኔ እስከማውቀው ድረስ ፍቅር በንጹህ ልብ የሚኖሩት ኑሮ እንጂ መቀለጃ አይደለም። አንተ ግን ጨዋታ አደረግከው። እኔ ሰወድ እንድትወደኝ እንጂ በመቶ ፍራቻ ውስጥ ይሄን ላደርግ አልፈልግም። እሺ ቢያንስ ይቅርታዬን ብቻ ተቀበል። አርፍደሃል ሌቢ። እኔ ሰወድ በምላሹ እኔን መውደድ መቻል ነበረብህ። ፍቅሬ ምን ሆነሽ ነው? ምንም አባቴ ትንሽ ደከመኝ መሰለኝ። የኔ እናት አደከምኩሽ አይደል? መጣሁ። እሺ ፋገሲ እዛች ጋር ቆመሽ ጠብቂ። መጣሁ፣ አልቆይም። ለምንድነው ሰፈር እየመጣ የምትቀመጠው? ደግሞ ምን ሆነ ነው? ናፍቅሽ? እስኪ ንገሪኝ፣ ናፍቆት ለምን አሁን ሆነ? እኔ እንጃ። ምናልባት ለኔ የከፈልሽው መስዋዕትነት አሁን እየገባኝ ይሆናል። ግን ምንም ዋጋ የለውም። አሁን የሌላ ሰው ነኝ። ልክ ነሽ። ምን እንደሚያስለቅሰኝ ታውቂያለሽ? ምን? አንቺ ለኔ በእጅ የነበርሽ ወርቅ፣ እኔ ግን በእጅ የያዙት ወርቁንና እድሜ ልኬን ስበድልሽ የኖርኩት ይቆጨኛል። ባለፈ ታሪክ አትቆጭ። ግን ለወደፊቱ ላንተ ብላ በብዙ ሰዓት ለተፈተነች ወርቅ ማይገባትን የመዳብ ቦታ አትስጣት። ቻው። አንድ ጥያቄ ልጠይቅሽ። ምን? ደህና ነሽ? አንሳፎ ሲወስደው ያንቺ ፍቅር ልቤ ከሊቀስፎ ውዴ ሆይ ምን ሆነሽ ነው? ደህና ነሽ ወይ? ልምጣ ካለሽበት ቦታ። ወይማ አልሰማሽም እንዴ? ጨምሯል እኮ። ወይኔ ይቅርታ፣ ይሄን ብቻ ነው ያስኩት። የጀመሩት መንገድ ሁሉ። ሰላም፣ እንዴት ነሽ? በበረከት አይቋጭ። እሺ ሰውዬ፣ ዛሬስ ምን ልስጥህ? መቼስ በረኪና አትለኝም አይደል? እባክሽ ዛሬ እንኳን ለዛ አይደለም የመጣሁት። ምን ነው? ምን ሆነክ ነው? በረኪናውን የገዛሁት እኮ ትንሿ አያቴ ዩኒፎርሙ ተበላሽቶባት እሱን ለማጽዳት ነበር። ምን ነክቶባት ነው? ያው የሴቶች ነገር አለ። እሱማ የተፈጥሮ ጉዳይ ነው። ታውቂያለሽ፣ ሂሳቡ በጣም ስለጨመረ ብርን የመጠየቅ ፈርታ ነው ይሄ ሁሉ የተፈጠረው። ምን እናድርግ? እኛም እኮ ወደን አይደለም። እና እስቲ አንዴ ወደ ስጪኝ። ወይማ አልሰማሽም እንዴ? ጨምሯል እኮ። ወይኔ ይቅርታ፣ ይሄን ብቻ ነው ያስኩት። አይሞላልኝ። እሺ ችግር የለውም። በቃ ተው። በጣም አመሰግናለሁ። እሺ እናት። እንዴት አባቷ ነው የምታምረው! በዛ ላይ ትትናዋ። ለማንኛውም ቶሎ ስጪኝ እስኪ። እንዳንተ አይነት ልብ ያለው ሰው ማግኘት መታደል። ምን አለ ሁሉም ሰው እንዳንቺ ቢሆን። ይሄ እኮ ግዴታችን ነው። እሺ አመሰግናለሁ። ወይኔ ዛሬም ሳልነግረው